በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የደናግል የመነኮሳት የሰማዕታት የጻድቃን ልጆች እንኳን ለጻድቁ ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ እንዲሁም ለሌሎች ቅዱሳን ደናግል መነኮሳት መታሰቢያ ክብረ በዓል በሰላም አደረሳችሁ። ዘወትር ሁሌም በዚህ ሰዓት በቤተ ክርስቲያናችን የሚነበቡትን ገላት፣ ድርሳናት እንዲሁም ስንክሳር ሁሌም በዚህ ሰዓት የምናቀርብበት ቻናል ስለሆነ በእምነቱ ናችሁ የምታደምጡ ሁሉ ከቅዱሳኑ ረድኤትን በረከትን የምንካፈልበት እንዲሁም ከያዘንም ደዌ የምንፈወስበት ከሰይጣን እስራት የምንፈታበት መንፈሳዊ ቻናል ነውና ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩን ስንል እንዲሁም ለሌሎች ክርስቲያን እህቶችና ወንድሞች መንፈሳዊ ኃላፊነታችን በመወጣት እንድናጋራ ስንል በትህትና ቃል እናሳስባለን። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህም ሰላም ላለው ቅዱሱ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም ላለው እርሱም ገናናና የከበረ ስም ነውና ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማጸናለሁ፣ ማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮች ሰላም ላለው እኒሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዎችና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ስለ ንጹሕ ወርቅና ብር ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌ ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ያኔ ገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋቡ ፊትህም ሰላም እላለሁ። ቅዱሱ አባት ሆይ ትምህርት የተስፋፋ ትሩፋት የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ፣ ከሰማይ ሰረ ኃጢአት ይፍታኝ። ተክለ ሃይማኖት ሆይ ስነ ርኤታቸው የኩል እኩል አምሳል ለሆነ ቀራንብት ሰላም እላለሁ። እርሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት እኮ ነህ። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱሱ አባት ሆይ ከእንግዲህ አንተንም
ሞት ሊያገኝ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በኩራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያደምጡ አይዛኖች ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከልቅሶ ከዋይታው በእርሷ አርፍ ዘንድ በወርቅና በዕንቁ በተሰራቸው በሉዓላዊት ቤት ከዚህ ወስዳ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም ላለው። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ ለምናለሁ። ተክለ ሃይማኖት ሆይ ድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎች ሰላም እላለሁ። ቅዱስ አባት ሆይ አነዋወረ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎተ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታተርፍ የኃጢአቴን ሾህ ታቃልልልኝ ዘንድ እለምንሃለሁ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም እላለሁ። ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰወር የማይቻላት ደብረ ጽጌ ነህን? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፈ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊው ሐዋርያ አንተን እኮ ነህ። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ተክለ ሃይማኖት ሆይ በአፍ ውስጣዊ አካል እየወገነ የወገናቸው ለበቀሉ ጥርሶች ሰላም እላለሁ። ቅዱስ አባት ሆይ የቤተ ክርስቲያን የልጆቹ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነውና አንተ ወዳለበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበስ ተስፋው ናት። ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያም ልጅ ታመሰግን ዘንድ ከልደት በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበት ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ታራሚ ዮሐንስ የተባልክ አንተ ቅዱስ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንን የደመቀ ምስራቃዊ ኮከብ እኮ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ስልጣንም ኃጢአትን ለሚያስተስሪ እስትንፋሰ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ ሕይወት ዘመን ሩቡን ዘመን ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱስ አባት ሆይ
ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለግከው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ሩጫህን አፋጥንልኝ። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅንዓተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ነህ እኮ። ስለዚህም ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሻዎች ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባል አንተ ተክለ ሃይማኖት ነህና አባት ሆይ የልጆችን መከራ ዓይኖችን ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኔ ልጄ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግልህ ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዝናብ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነህ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት እኮ ነህ። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክትስ እንኳን ሳይቀሩ ያደንቁሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላሸከመበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ። አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ የሆነው በአየር ላይ ላንሳፈፈ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢሳና ታጠፋቸው ዘንድ እንጂ። ተክለ ሃይማኖት ሆይ ሩጫን በገደል ትሩፋትን በስቃይ የፈጸምክ ለአይዳዊ ኩርና በብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፊ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት እኮ ነህ። ስለዚህም ሁሉ እንደየሥራው ዋጋውን እስከሚያገኝበት ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽጋ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግስትንና የተጋድሎን ማኅደረ ሕንፃ መጥኖ ለክንዳ ክንድ ሰላም እላለሁ።
ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህን ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብት ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት እኮ ነህ። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተጠቃሚዎች ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ጣት ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ መዓዛ ያላቸው ለእጆች አጽባር ሰላም እላለሁ። ቅዱስ አባት ሆይ አንተው በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶች በስልጣነ ቃል የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና ሰባቱ ጎዳናዎች ድካም እንዳያመጡብኝ በእረፍቴ ሰዓት ችግር እንዳይፈጥሩብኝ ባላደራነትህ ከኔ ከልጅ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልተፈታው የቅባት መጣል ላላደረቀው ሆድ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆኑ ሰዎች አድነኝ። የዚህን ዓለም ገዢ መልአክ ከፊት ያሽቀንጥረ ወዲያ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ቡሩክ ለሚሆን ልቡና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባይተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለእኔ አንተ ካገኛት ዋጋ የተፈረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለተፈተናቸው ኩላቶች ሰላም እላለሁ። ቅዱስ አባት ሆይ ስግደት በማይረገ መላእክት ደረጃ ነውና አከናውነ የሰወርካት ጸሎት ባለ ዘመኔ ሁሉ ከጦርነት ከንጹህ መከራ ሁሉ ጠባቂ ትሆነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ሕሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ እኔን ልጅን ፈጽመ ባርከኝ። ልጅን በመስቀል መባረክ ለመምህር የተማለደ ነውና ስመ ለልማዱ ለመምህር ቡራኬ እንደተባለ። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀት ሰላም እላለሁ። ቅዱስ አባት ሆይ አምላክ የሰውን ልጅ የደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግልኝ። ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነትና ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና።
ተክለ ሃይማኖት ሆይ ከናዝሬቱ ከኢየሱስ ክርስቶስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ስለሚኖር እንበርት ሰላም እላለሁ። ቅዱሱ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስላንተ ይደነቃሉ። ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብ ሰላም ይገባዋል እላለሁ። ቅዱሱ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይም የታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ ሃይማኖት ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቋያጾች ሰላም እላለሁ። ቅዱሱ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮ። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብ ውስጥ እንደ ቀለበት አድርጋ ኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እላለሁ። ቅዱሱ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱንስ እንኳን ጠብቄ ባልገኝም አንተ ግን ለአባትነት ይቅርታ አድርገህ ልጄ በለኝ። አግረው ወደ ኢየሱስ ሞዐ በደረሱ ጊዜ ክብርና ሞገስን ለተቀዳጁ ጉዶች ሰላም እላለሁ። ቅዱሱ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበት የሚመጣውን ኃይለ ጸሎት አስበህ እኔ አጥሁ ያለ ንስሐ እንዳልቀሰፍ አቤቱ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም እላለሁ። ቅዱሱ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮ። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችን ደቀ መዛሙርትን ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫሞች ሰላም እላለሁ። ቅዱሱ አባት ሆይ አየራዊት ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራል። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባል አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አስፋሮች ሰላም እላለሁ። በንጹህ ልቡና አጠራለሁ። ቅዱሱ አባት ሆይ እንደ ሆሴዕና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርታ አግባኝ። ተክለ ሃይማኖት ሆይ አንደበቶቹ ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱሱ አባት ሆይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያለአንዳች ልዩነትና ጉለት በክርስቶስ አርአያ ለተመሰሉ መልኮች ሰላም እላለሁ። ቅዱሱ አባት ሆይ ለተክለ ሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖትንና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት
በክርስቶስ ለተለየችው ጻተ ነፍስ ሰላም እላለሁ። ቅዱስ አባት ሆይ የመራስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖትንና በሕይወት ሥጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳ ለገነዛት በነሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖትንና መሬታዊት ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ስባር አጽም መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ተሰውረኝ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም እላለሁ። ቅዱስ አባት ሆይ እኔ እንዳደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ፣ የጽድቅም ጋሻ በሰማይና በምድር መከታ ይሁነኝ። አባታችን ተክለ ሃይማኖት ከዚህ ዓለም ተላ ደስታ ተገልሎ ራቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህን ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክብር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላ ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌልን እንደ ቀድሞ ወንጌላዊ ስብከት ነው እኮ። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ ነገርን በመብዛት ወይም በዝግታ ሳይሆን በድፍረት ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበልልኝ። ቅዱስ አባት ሆይ እኔን አገልጋይህን እግዚአብሔር ከድቀት ትንሣኤን ይስጥህ። የተከበረች የተባረከች ድንግል ማርያምን ጽናቱን ብርታቱን ታድል በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው ለመርሃ ክርስቶስ ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጠር ላይ ይገኛለሁ። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠችኝ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልክዓ ጸሎትህን በምስጋና ተናግሬአለሁ፣ የሰጠኝንም ሥራ ሁሉ በሰላም ፈጽሜያለሁና። ቅዱስ አባት ሆይ የልቤን ሐሳብ ሁሉ በተስባቢው መንገድ ፈጽምልኝ። ተክለ ሃይማኖት ሆይ ለታጠቅከውና ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስ እንዲሁም ለክብሩ አጽፍ ለራስ አስኬማ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባሕርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥገህ የወንጌልን ፍለጋ ተከትለ በረሃ ለገባው ላንተ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያል ስጠራ ፈጥነ ሰማኝ፣ በላይ በሰማይ አለሁልህ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁልጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልኝ።
የቅዱሱን አባት የተክለ ሃይማኖትን በረከት አሳትፈኝ። ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጋጎች ናቸው። በዚህ ዓለም ገንዘብም እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስንም በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉ ሥጋዊውንም የሆነ ጥበብና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህን ስፍራ አልወደደም። ሁለተኛም ወደ ጳጳስ ወስደውት ፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ሕንፃዎች ሥራ ያደርግለት ዘንድ ብዙ ልመናን ለመነው። እርሱም ተሳትፎ እንዲሆንለት ለሕንፃ ቤተ ክርስቲያንና ለመነኮሳት ቤት መስሪያ ያደረገለት። ከዚህም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስም ሄዶ የምንኩስና ልብስ ለብሶ በጾም በጸሎት በመትጋት በመስገድ ከትሕትና ከቅንነት ከፍቅር ጋር ይጋደል ጀመረ። አርአያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የክፉ ሥራቸውን እስከተውና ንስሐም ገብተው ንጹሐን እስከሆኑ ድረስ ተጋደሉ። ከአባ ጳኩሚስም ዘንድ 13 ዓመት ኖረ። በመቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖችን ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄዱ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናትን ኖረ። ስለምነው እርሱም እንደወደድክ አድርጋለሁ። ያን ጊዜም ወደ ተራራ ሂዶ ታናሽ ዋሻን ቆርቁሮ በውስጧ 7 ዓመት ኖረ። በመቃርስም በየዓመቱ 2 ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳበት በትንሣኤ በዓል ቀን ከእርሱ ጋርም ሥጋውንና ደሙን ተቀብሎ ወደ ቦታው ይመለሳል። በመቃርስም ስለ ሥራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። በመቃርስም ሊሰራው የሚገባውን የምንኩስና 22 ዓመታት ሲፈጸሙለት ከዚህም የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከ3 ቀናት በኋላ ከዚህ ከኃላፊው ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከ72ቱ አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና ሀገር ከታላላቆቿና ከምድራውያኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ።
አገለገለው። አጽናኝ የሆነ የመንፈስ ቅዱስን ጸጋ በ50ኛው ቀን ከተቀበለ በኋላ ወደ ብዙዎች አገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባል አገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቦና ብሩህ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወት የሆኑ የወንጌልንም ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእርሳቸው ዘንድ ተለይቶ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያት ጊዜም በድንጋይ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። ከዚህም በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎንና ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን ሰማዕታት የቤተርዋ የታይን መታሰቢያቸው ሆነ። የሊቀ ጳጳሳት ገብርኤልም ዕረፍቱ ነው። የቴዎድሮስና የእንጥራሊዮስም የቅዱስ አውሳኒዮስና የንስጥሮስ የዚያኖስ የዮስጦስና የወንድሞቹ የአልሶሪ የፍራጦስ የቆዝሞስና የድሚያኖስ የተጋድሏቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን።